አቻውጣና ያው ፋብሪሲዮ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚኬል አርቴታ በጣም ነው የምትችለው በጣም ነው የምትችለው እስካሁን ሲወራብህ የነበረው ነገር ድክመቶችም እንዳለ እውነት ናቸው በዚህ ጨዋታ ያረጋገጥከው እውነት ናቸው ገባህ አይደለ ውልብዝን ፈራው ፈሪ ነበር ያልኳኔ ጠንቃቃ ነበር የምትመስለኝ ጠንቃቃ ገባህ አይደለ ግን ፈሪ ነህ ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው ውልብዝን ፈራው ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ 2-1 ነው ለምን 3-1 ለማድረግ አትሞክርም ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ ግልጽ ነበር እንደሚያገቡብን እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ ያለ ሳይገባብን ቪዲዮ ሰርቻለሁ እንደሚገባብን አውቄማ ገባህ እኔ እዚህ ያለው ስለ ኳስ ምንም ዕውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየም እንዴት ነው ዲፌንስን የምትተማመነው አባቴ ገባህ ሾት ኮንሲድ እኮ አታረግም ጎል ነው ኮንሲድ የምታረገው ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል አድክምነህ አባቴ ዘንድሮ ማን ዋንጫውን ከበላው ራሱ ማን በዚህ አቋም አይደለም የምትበላው ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል ሳይችሉ ይችላሉ ሰከንድ ሃፍ እኮ ሲቲ የሚቀጠቀጣል ኖርማል ነው ይቀጠቀጣል አንዳንዴ ካምባክ ይሰራበታል አንዳንዴ ያሸንፋል ግን ሞክሮ ነው ለማሸነፍ ሞክሮ ምን አባኑ አንተ ፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው አረ ወይኔ አጥተሰውይ ዛሬ ምን አለ በለኝ ቶተናም ኒው ማናጀር ባውንስ ያራምድባሉ ለለባዶ መቼም ሴፍ አይደለም ነው ምልህ በቃ አርሰናል 2 ወልቭስ 2 የተጫዋቾች ሬቲንግ እንደ ሁሉ ጊዜው ከበረኛ ነው የምንጀምረው እናንተ እንደ ሁሉ ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ፎሎ ማታረጉ ሰዎች ፎሎ አድርጉ እኔ በህይወቴ እንደዚህ በአርሰናል ተዋርጄ የምማቀኝ መስል ወልቭስ በፕሪሚየር ሊግ ታሪክ ታይቶ ማይቶክ ቲም ሁለታቻ አስወጣን ከበረኛ ነው የምንጀምረው ዴቪድ ራያ የመጨረሻው እንኳን ምን አባተን ያደረከው ምንም አላቅም ከጋብሪኤል ጋር መግባባት ነበረባችሁ 1-10 በጣም ነው ማች ሂንካፔ ጋር ይላል አንድ ከተከላካዮቻችን ሲጮት የነበረው ማን ያጠቃ ምናምን ሂንካፔ ትችላል በጣም ዛሬ የሚያምር ጎል ነው ያገባው ራሱ 9-10 ጋብሪኤል ጋር ይላል ምን አባተ ነው የምትሰራው ምንድነው ያ ሁላ ጥሩ ጨዋታ የምትጮቱ የት እንዴ ለራያ መቶ ይልብም ሱጋ 0 በጣም ነው ማትችሉ ማን በጣም ነው ያናደርከኝ ዛሬ በጣም ማለት ሳሊባ ጋር ይላል ሳሊባ ቀኑን ሙሉ ከዛ ሰውዬ ጋር ሲላፋ ነበር ግን ማን 2 ጎል ገብቶብናል አንተ ራስ አችልም 5-10 ቲምበር ጋር ይላል ወይኔ ቲምበር አረ በእናትህ ፓስ ምን ሆኖ ነው እንዴ የጠፋበት እንዴ ፓስ በስትክክል አርግ ምን ሆነ አችልም 1-10 በጣም ነው ማትችሉ ምን ሆነ መሀል ላይ ይላል ዙብሜንዲ ኳስ ተቀማለ አሪፍ ነው ግን ቶሎ አከፋፍሉት ምን ሆናችሁ ነው እንደ ድንዝዝ ያለ ጨዋታ በኢየሱስ ስም አርቴታችን ዙሜንዲ 2-10 ራይስ ጋር ይላል ራይስም እንደዛው ኳስ ተቀማለ ምን ከዛ 3-4 ተች አያስፈልግም ቶሎ ተቀባበሉ ምን ሆናችሁ ማን 1-10 በጣም ነው ማትችለው ሳካ ጋር ይላል ሳካ ከመሃሉ እንደውም ዛሬ የተጫወተው ሳካ ነው ማን አታኪ ሚድፊልድ በጣም ይችላል ይሶይ 9-10 በጣም ያበደጎል ጨዋታው ላይ አሪፍ እየተጫወተ ነበር ማለት ከዛ ማዱዌኬ ጋር ይላል ማን ማዱዌኬ ፈርስት ሃፍ እየተጫወተ ነበር ሰከንድ ሃፍ ሙሉ ቲሙ ጠፋበት እሱም አብሮ ጠፋዘው 5-10 አችልም ጊዮኬሬሽ ጋር ይላል ማን ጊዮኬሬሽ ኳስ አውርድ ሙሉ ፕሬስ እንደረክ የሚሰጥ አንድ ኳስ አትወርድም 0 ምንም ነው ማታወርደው አንተ ወይኔ ጉዲ ወይ ማርቲኔሊ ጋር ይላል ማርቲኔሊ በእግዚአብሔር ውጣ በእናት ውጣልኝ ማርቲኔሊ ውጣልኝ አንተ ጎባጣ ውጣ ሁለተኛ ኳስ ስትጮት እንዳለ እዚህ ክለብ ውስጥ ኔጌቲቭ 11 እንደ ቁጥር ምንም ነገር ነው ማትችለው አንተ ድጋሚ ባላይ ማለት ከዛ ከተቀያሪዎች እንሄዳለን ትሮሳርድ ገባ አትችልም አንተ 0 በጣም ነው ማትችለው ኤዜ ጋር እንሄዳለን ኤዜ ምንም አላደረክም 0 በጣም ነው ማንካላፊዮሪ ገባ እሱ ደግሞ ጭራሽ የባሰ ምንም ነገር አላደረገም ማን ኔጌቲቭ 1 ጄሱስ ጋር ጄሱስ ያን ኳስ ሄደ ወይኔ ጉድ ኔጌቲቭ 5 እንዳላይ እኔ ባላይ ሄደስ እኔ በዚህ ክለብ በኢየሱስ ክርስቶስ ምንድነው አርሰናል ቤት እየተመለከተን ያለ ነው ፓትሪክ ቬራ እንዳለው መድፈኞቹ አርሰናል ቤት ያለው የስነ ልቦና ደረጃ ጥያቄ የሚያስነሳ ነው እውነቱን ለመናገር 20ኛ ደረጃ ላይ በሚገኘው ወልቭስ ነጥብ ለመጣል ተገዷል በመጨረሻ ደቂቆች በተቆጠሩበት ጎል አማካኝነት ማለት ነው በዚህ ጨዋታ ላይ መድፈኞቹ አርሰናሎች በቡካዮ ሳካ አማካኝነት ገና በጨዋታው ጅማሩ ላይ ነበር ጎል አስቆጥሮ 1-0 ቀዳሚ ሆነ የቻሉት ማለት ነው ፈርስት ሃፍ በዛው ውጤት ተጠናቅቆ ነበር የፈርስት ሃፍ የተሻለው ቡድንም አርሰናል ነበር ማለት ይቻላል ሞር ከጥንቃቄ ጋር የተዋሃደ እንዲሁም ደግሞ ማጥቃትን የቀላቀለ ጨዋታ እንቅስቃሴ ነበር ሲያስመለክቱን የነበረው ሰከንድ ሃፍም እንደተጀመረ ሂንካፔ ከጋብሪኤል ማጋሌሽ ተቀብለው አስደናቂ ኳስ በግሩም ሁኔታ በመጨረስ መድፈኞቹ አርሰናሎቹን ወደ 2-0 መሪነት ማምጣት ችሎ ነበር ነገር ግን ወልቭሶች
በሁጎ ቡዌኖ አማካኝነት እጅግ በጣም አስደናቂ የሆነ ጎል አስቆጥረው ጨዋታውን 2-1 በማድረግ ጨዋታው ላይ ነፍስ ዘርተውበት ነበር ማለት ነው። ከዛው ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ እንግዲህ ካላፊዮሪ በራሱ መረብ ላይ ተቀይሮ ገብቶ በመግባት ጎል አስቆጥሮ ጨዋታው 2-2 በመጠናቀቅ መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 7 ማስፋት የሚችሉበትን እድል ሳይጠቀሙበት ቀርቷል። አሁን ላይ በፕሪሚየር ሊጉ ከማንቸስተር ሲቲ በ5 ነጥብ ከፍ በማለት በ58 ነጥብ አንደኛ ደረጃ ላይ ተቀምጧል ማለት ነው። ማንቸስተር ሲቲ ቀሪ ጨዋታ እያለው በ5 ነጥብ ከአርሰናል ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታውን ማሸነፍ የሚችል ከሆነ የነጥብ ልዩነቱ 2 ብቻ የሚሆን ይሆናል ማለት ነው። የሚኬል አርቴታው አርሰናል ግን በግድ ለማንቸስተር ሲቲ አሁንም የዋንጫ ፉክክር ውስጥ እንዲሳተፍ እድል እየሰጠው እንደሚገኝ የተመለከትን ነው የምንገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ዋው ሁላ ብስጭት አይደለም። አሁን ጭንቅላቴ ውስጥ ያለው ብስጭት ሁላ አይደለም። ይመቻ አርቴታ፣ ይመች ሁላችሁም፣ ይመቻችሁ አርሰናል ተጫዋቾች እና በቃ ከጾም በኋላ ምናምን ድንገት ከተገናኘን እንገናኝ። ይመቻችሁ። መልካም ጊዜ ይሁንላችሁ። እኔ ከአቅሜ በላይ ነው ማለት ነው እና ምንም ዲስከሽንም አልፈልግም፣ ምንም አልፈልግም። ይመቻችሁ። አለቀ። ስቋጥርብህ እስከ ጥግ ነው። ኧረ መጣላት ጀምር። እስከ ጥግ ነው የምቋጥርብህ። በቃ እመቤቴ ወልብስ ይችላል። ወልብስ ይኸውልህ ማሊያቸው ባይኖረኝ በእነሱ በሚመሳሰል ልብስ ጋር አድርጌ ነው የምቋጥርብህ። ስቋጥርብህ እስከ ጥግ ነው። ወያላ የታባሽ ኮርስ ጋር ነግሬሃለሁ። ታንጠባጥባለህ ከዚህ በላይ። ኦኬ እንደቀጠለ ነው። ከአመት አመት ልባችንን መስበራችሁ እንደቀጠላችሁበት ነው። ቴንክ ዩ እግር ኳስን ለውጤት አይደለም ብለው ለዋንጫ እኛ ለጤና ነው የምንጫወተው ለጤና ነው። ተጫዋቾቹን አዳር ጤናችሁ እንዳይጎዳ እንዳያማችሁ ምናምን እንደዛ ነው እግር ኳስን እየተጫወትን ያለነው። ኦኬ ጥሩ ነው። ይሄን ሁሉ አመት እንደዚህ ታማኝ ሆኖ ለቆየ ደጋፊ ኢኮኖሚ ገባው ልብ መሰበር ከሆነ ትርፉ ጥሩ ነው። እኔ ባይዘው ወይ ማለት ነው የተናደርኩ መስሏችሁ ምናምን ኮሜንት ሴክሽን ላይ እየመጣችሁ የሆነ ምጽፉ ምናምን እኔ እግዚአብሔርን አልተናደርኩም። እግዚአብሔር በቃ አልተናደርኩም። በቃ የሆነ ተስፋ መቁረጥ ስሜት ነው የሚባለው። ስለሆነ ጎሉ ሲቆጠር በቃ ሁሉ ነገሬ ዳት ሴት በቃ ሆነ መናደድ ምናምን ሲሆን በቃ ምንም መሳቅ ምናምን ጀመርኩላ ማለት ነው። ለጤናችሁ ስለሆነ የሚጫወቱት ምናምን ሆናላ እንዳያማችሁ ሆዳችሁን ልባችሁን ምናምን እንዳያማችሁ እንደዛ ስለሆነ የሚጫወቱ እኔ በነፃ ለምን ጨጓራዬን እገብራለሁ? ምን አገባኝ? እና የተናደድኩ መስሏችሁ እኔ ምንም እንደዚህ በሽተኛ ሊያረጉን ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላችሁ። እኔ ቪዲዮ ሰርቻ አላቅም፣ አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ፣ ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድነው የሚባለው አሁን? ይሄ ምንድነው የሚባለው? ምንድናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው? ይሄ ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። ኧረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቦጅዋጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይሄንን እያየ ማለት እንደኛ ክለብ አይደለም ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ እንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ።
ተበላሸ ወያለው ጀማው ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ሊሰሩትን ቪዲዮ ገባና መጥቻለሁ እንዳቀራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዴ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። የእውነት መላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳቲም እንዳትናደዱ። ጭር ተጫዋቾቹ አይችሉ ክለቡ አይች አሰልጣኝ ምንድነው? ሁለት ባዶ እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ፣ በፍጹም የማይችል ወልቭስ ከሁለት ባዶ ሁለታችን ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬን እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላድርገው ይሄን ሰውዬ? እኔ በኢየሱስ ምንድነው አሁን ሲቲ ያሸንፋል፣ ከዛ በአንድ ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታሬደ ልታሸንፍ ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚያ ጨዋታ 9 ጨዋታ ትጥላለህ። ምን አይነት ምን እንችላለን ቋጠሮ ማለት ነው። ከዚህ በኋላ አርሰናል ሄዶ ቢያሸንፍ ራሱ አበሉም በጣም ነው የምንችለው። ቋጠሮ ከ2-0 ኧረ በስመ አብ ምንም ወልቭስን አልጠበቅኳቸውም። ፈርስት ሃፍ አልቻሉ። ሰከንድ ሃፍ አንድ በኢንዲቪጁዋል ብሪሊያንስ በሳንቲያጎ ቡዌኖ ነው ሁጎ ቡዌኖ ወንድማማቾች ናቸው ደግሞ መሰለኝ የሚገርም ጎል አገባ። ከዛ በኋላ ቻሉ ጨዋታ መጣላቸው። የእናንተ ቡድን ደግሞ ታውቁታላችሁ ቀጥቃጣ ነው። ሰዓት ለመፍጀት ነበር እየመረጣቸው የነበረው ሶስተኛ ከማግባት ይልቅ ማለት ነው። በስመ አብ እንዴት ነው ደስ የሚለው። ግባለት ሁለታቻ ወልቭስን ማሸነፍ አቅቷል። መጀመሪያ በሁለቱም ጎል ራሳቸው አግብተውላችሁ አሸነፋችሁ የመጀመሪያውን በሜዳችሁ። አሁን ማን ያግባ? ማንም ትችላለህ፣ ግባ ትችላለህ። በመጀመሪያ ወልቭስ ይቀርታ ፈርስት ሃፍ ልሰዳድባቸው መጣው ደግሞ ይገባቸው ነበር አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድነው ማታሙስ? ቆይ ለምንድነው ማታሙስ? ቡድናችሁ ቀጥቃጣ ነው። ከ2-0 ሁለታቻ የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው። አሸንፋ ተጨንቀም እኛ ከ5-1 5-4 አሸንፈን ተሰደብን እኮ ተሰደብ። እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው ራሱ ላይ አግብቶ ሁለቱን ሶስቱንም ነው እንጂ አሁን ደግሞ ማን ያግባል? ማን አንድ የተሻማ ኳስ ለሳካ አችሉ። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ደወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው። እሱን እኮ አልካር ግን ደወርስት ፕሪሚየር ሊግ ክለብ ቱ ዊን ኢት ኤቨር ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ነገር አለ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ አድርግለት እስቲ ፈጣሪ ያልኩት። ያው ካላፊዮሪውን ጎል ነው እንዴ? ይሁን እሱን የመታው ትችላለህ። አይ የኔ አንድም አዲስ ተጫዋች እኮ አስፈረምን። ይኸውልህ አዲስ ፈራሚ ተጫዋች ይዘን እንመጣን። ቀረቀረላ ማን በ10 ቁጥር ሚና በአርሰናል ቤት በአዲሱ ፍርሚያው የመጀመሪያ ጎሉን አስቆጠረ። ማን አትለኝም? ስታር ወይ ቡካዮ ሳካ አዲሱ ፈራሚ። ይሄ አዲስ ልጅ ነው። ማን ይሄ ቦታውም አዲስ ነው፣ ፊርማውም አዲስ ነው። በቃ ምንም መበካት አመጣም። አንድ አዲስ ተጫዋች ጨምረንባችሁ መጣን። ምድረ ቋጣሪ በሙሉ በ5 ደቂቃ ውስጥ የታባሽ ማጅራት አባትሽን አለሻለ። አረ እንዴት እንዳስደስተኝ ደግሞ ያላችሁ ከዚህ ቀደም በማያስቆጥርበት መንገድ በሎቼ አስቡት እንግዲህ እዛ ቦታ ላይ እንዴት እንደተገኘኩኝ ራሱ አናውቅም። ማንዬ 9 ቁጥር ስትራይከር እኮ ነው የሚመስሉበት። ስታ በሎቼ ማን ትችላለህ ስታር ገና እኮ ነው ፈረምኩኝ፣ ይኸው ስራዬን ጀመርኩኝ አለ ማንዬ። ይሄ ደግሞ ስራውን ጀመረ ማለት ጉድ ነው የሚፈላው። የኔ እንድም ለማንኛውም ደግሞ አካውንት ጥሩ ላይ አይደለም። በደንብ ኮፒ ሊንክ ሼር አድርጉት። 1-2 እየመራን ረፍት ወተናል። እንችላለን። ገና ነው ጀሞ ብዙ ጎሎች ማስቆጠር አለብን። ይመቻችሁ።
ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያኖ የሙስሊም አርሰናል እየጾመ ነው የሚሆነው